እኔ አላውቅም። ከላውቅ ያጣጥቅሽ ወቃሽ ከላይ ያለው ተላፊ ነው። ሰላም ሰላም፣ እንዴት ነህ? ልጠይቅህ አላውቅም። ተረኛ ስላሉ እነሱ እናስተናግዳቸውና ትቀጥላለህ። አንተ ተማርክ ረበመጣሃኒ ያለ ተላፊ አትረብሽ እንጂ አንተ ልጅ ምን ታድርገህ? እሺ ጥያቄ ምንድን ነው? ተላፊ ነው። አልሐምዱሊላህ ረበመጣሃኒ አህያዎች አፈሩ ብላ ለምንድን ነው የምትፈራው? እሺ ማነው ሰው ልጠይቅህ አትፍራ። ልጠይቅህ ምንድን ነው የምትፈራኝ? 3-4 ጊዜ ቤትህን መጥቼ ቅድም 4 ኡስታዝ ሆናችሁ እምቢ አላችሁኝ፣ ዘጋችሁኝ። ተስፋ የምለው አድሚን የለም እዚህ ቤት። አድሚኑ ስላነሳቸው ነው። ኮሱ ሰላም ነው። ካባ አንድ ሁላቸው ምናሳቸው ደህና ነኝ አልሐምዱሊላህ። እንዴት ነህ? አለሁ አንድ ጥያቄ ነበረኝ። 1-2 ጥያቄ ልጠይቅህና ልተኛ ስለሆነ ከመለስክልኝ። እሺ አብሽር። ጥያቄ ምንድን ነው? ሙሐመድ ነብይ ነኝ፣ ነብያችሁ ሙሐመድ ነብይ ነኝ ከማለቱ በፊት መጽሐፍ ወርዷል? ያ ወርዷል። እሺ ማስረጃ አለ? ያ ወለቀድ አተይና ሙሳ الكتاب ይላል አላህ። በርግጥም ለሙሳ መጽሐፍን ሰጠሁት ይላል። ወአተይናሁ الانجيل ይላል። ለዒሳ ደግሞ እንጂል የሚባል መጽሐፍ ሰጠሁት ይላል። ወአተይና ዳውድ ዘቡራ ይላል። ለዳውድ ደግሞ ዘቡር የሚባል መጽሐፍ ሰጠሁት አለ። ያ እንጂል መጽሐፍ አለ። አሁን እንጂል ማለት ነው ታውቃለህ? አይ አላውቅም። መጽሐፍ ነው ስላልከኝ ነው። እንጂል ማለት ለዒሳ የተሰጠው ትምህርት ወይም ዒሳ ያስተማረው ትምህርት ማለት ነው። እርሱ ጥርት ያለው በቁርአን ውስጥ ተጠቃሎ ይገኛል። አሁን ላይ ውስጡ በነቢያትን ትምህርት ሁሉ ይዟል። ቁርአን ማለት የሚነበብ ቃል ማለት ነው። የሚነበብ ቃል ማለት ነው። በዚህ በሚነበብ ቃል ውስጥ የነቢያት ትምህርት ሁሉ የዒሳም ትምህርት አለ፣ የሙሳ ትምህርት አለ፣ የአብርሃም ትምህርት አለ፣ የኢስሐቅ ያዕቆብ የሁሉም ነቢያት ትምህርት አለ እኮ። ታዲያ ለኢሳ ሳይሆን ይወረደለት ለነብያችሁ መሐመድ ነው የሚባለው? ለኢሳ ይወረደለት አለ በውስጡ እያልኩህ ነው። አትሰማ? በውስጡ ለነብዩ ሰለላሁ ዐለይሂ ወሰለም በተሰጠው ቃል ውስጥ ለኢሳ የተወረደው ትምህርትም ተጠቃሎ ይገኛል። መሰራት የሁለት መጽሐፍ አለ፣ ብሉይ ኪዳንና አዲስ ኪዳን። በውስጡ ግን የሁሉንም ነብያት ትምህርት አጠቃሎ ይይዝልሃል። ልክ እንዲሁ እኮ አሁን ምን መሰለህ ሁስዬ፣ አሁን እዚህ ጋር መጽሐፍ ውስጥ ያጠቃልና የያዘው እንጂ ቁርአን የወረደው ለሙሐመድ ነው። صح? ቁርአን ማለት ነው ገብቶሃል? ለአምሳኛ ጊዜ ነገርህ። ቁርአን ማለት هو شيء يعني مكتوب يتلى የሚነበብ የሆነ ቃል ማለት ነው። የሚነበብ የሆነ ቃል ይነበባል። ይሄ ከላይ እስከ ታች አለ። በውስጡ ምን ይዟል ይሄ ቁርአን ከተባለ የሙሴን ትምህርት ይዟል፣ የክርስቶስን ትምህርት ይዟል እያልኩ። ለምሳሌ ክርስቶስ ምን አስተማረ ብለን ብናይ ወኢነ አላህ ረቢ ወረብኩም ፈዕቡዱሁ هذا صراط مستقيم አለ። የኔም ጌታ እናንተም ጌታ እርሱ አላህ ነው አለ። እርሱንም በብቸኝነት ተገዙት አለ። ያው ይሄ ክርስቶስ ትምህርት ነው። وقال المسيحيان ይናገራል። ክርስቶስም ማለ ይላል ያ በኒ እስራኤል አዕቡዱ ላህ ረቢ ወረብኩም፣ እናንተ የእስራኤል ልጆች ሆይ የኔንም የእናንተንም ጌታ የሆነውን አላህን ተገዙ እያለ ያስተምራል። ሙሴ እንዲህ አለ እያለ ያስተምራል፣ ይናገራል። አብርሃም እንዲህ አለ ይላል። ያ ማለት የነቢያቶች ትምህርትን ሁሉ ጥቅልል አድርጎ የያዘ መለኮታዊ መጽሐፍ ነው ቁርአን። እሺ ከዚህ ጋር አንድ ጥያቄ ልጠይቅህና ወደ ቀጣይ ልለፍና። እሺ ከኢሳ ከነበረበት ዘመን ከ600 ዓመት በኋላ ነው ነብያችሁ መሐመድ የመጣውና ቁርአን የሚወረደው አጠቃሉ ሁሉንም አጠቃሉ ያዘው ለሙሐመድ ለነብያችሁ መሐመድ ስለሆነ የወረደው በዛ በመሃል ዘመን የነበሩት ሰዎች ስለ ኢሳ ያውቁ ማለት ነው። በማን መካከል? በኢሳና በነብዩ ሰለላሁ ዐለይሂ ወሰለም መካከል ያሉት ሰዎች ናቸው። አይዮ ያውቃሉ እንጂ የኢሳ ትክክለኛ ተከታዮች አሉ እኮ። የኢሳ ትክክለኛ ተከታዮች አሉ። ለዚያ ነው የኢትዮጵያው ንጉስና በስሩ የነበሩ ቀሳውስቶችና መነኩሴዎች ሳይቀሩ ስለ ኢሳ ምንነት ጠይቀው ነበር። ስደተኞች ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ የሄዱትን ስደተኞች ማ ተቁሉነ ፊ ዒሳ ብሏቸዋል። ስለ ዒሳ ምን ትላላችሁ አሏቸው።
ነቁሉ ኢነሁ ዐብዱላህ ወረሱሉሁ እርሱ የአላህ ባሪያና አገልጋይ የድንግል ማርያም ልጅ ነው ምናምን ብለው ተናገሩ ያለውን ነገር ሁሉ። ስለዚህ እነዚያ ያውቁ ነበር። ወዲያው ምን አሉ? ነጃሺ ምን አለ? የኢትዮጵያው ንጉሥ እኛ ስለ ዒሳ የምንናገረው እናንተ ከምትናገሩት የሚለይ አይደለም ብሎ ወዲያው መሰከረ። ወዲያው እስልምና ተቀበሉ የኢትዮጵያ ቀሳውስቶችና መነኩሴዎች ሁላቸው። ስለዚህ ያውቁ ነበር እስከዚያ ዘመን ድረስ። እሺ፣ ስለዚህ እነሱ አልጻፉም፣ ግን እነሱ የእነሱን ቃል ይዞታል ቁርአን፣ የእነሱን ሀሳብ ግን እነሱ አልጻፉም። አዎ የነሱ የነቢያትን ትምህርት ሁሉ አስተምሯቸው ምን እንደነበር ሁሉ ይዞ ተቀልላ አድርጎ የያዘ መጽሐፍ ነው። እሺ ወደ ቀጣይ ልለፍ። አይ የነብያችሁ ሙሐመድ እናትና አባት የት ነው የሚኖሩ? የት ነው የሚገኙ? እሺ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናትና አባት ቀብር ውስጥ ናቸው። ቀብር ውስጥ ይገኛሉ። እስከ ትንሣኤ ቀን ድረስ በቀብር ውስጥ ይሆናሉ። ቀብር ውስጥ ናቸው። ከዛ የትንሣኤ ቀን ይቀሰቀሳሉ። ቀብር ውስጥ ቀብር ሰው ከሞተ በኋላ ወደ ቀብር ይገባል። የት ናቸው የት ይገኛሉ ከተባለ ምድር ላይ ነበሩ፣ ከዛ ሞቱና አሁን በቀብር ውስጥ ይገኛሉ። እሺ ናቸው ለማለት ፈልገህ ነው እኮ? አዎ እሱ ነው እንጂ የፈለኩት እኔ ስጋቸውን አይደለም ነፍሳቸውን ነው። ኦኬ እሺ። አሁን እዚህ ቦታ ላይ ምን አለ መሰለህ? በመጀመሪያ ልናውቅ የሚገባው ነገር አንድ ነብይ እናትና አባቱ፣ አጎቱ፣ አክስቱ፣ ልጆቹ ሙሉ ዘር ማንዘሩ እንደው የገሃነም የሲኦል ቢሆኑ ያን ነብይ ነብይነቱን ትችት ነው የሚያስቀር ለትችት የሚያቀርብበት ነገር አለው ይላል የለም። ለምሳሌ አብርሃም አባቱ ከሃዲ ነው፣ ጣዖት አምላኪ ነው፣ የእሳት ነው በቁርአን ተገልጿል። ግን አብርሃምን ይጎዳሉ? አይጎዳው። ልክ እንዲሁ ሉጥ አለይሂ ሰላም ወይንም ደግሞ ሉጥ እርሱ ሚስቱ ከሃዲ ነች። ነገር ግን አብርሃም ማነው ሉጥን የጎዳው ነገር የለም። ልክ እንዲሁ ኖህ ሚስቱ ከሃዲ ነች፣ ልጁ ከሃዲ ነው፣ ምንም የጎዳቸው ነገር የለም። ይሄን ከተረዳንና ካወቅን ታዲያ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እናትና አባት ወዴት ናቸው የሚለውን እናታቸውን በተመለከተ የእሳት ነች ወይንም የገሃነም ነች ምንም አይነት ቃል የለም በቁርአንም ሆነ በሐዲስ ላይ ይወጣቸዋል። ያ አባታቸውን በተመለከተ አቢ ወአባከ ፊናር ብሎ የተናገሩት ሐዲስ አለ። የሆነ ሰው መጣና አባታቸው ስላቸው ጊዜ አባት ለሁለት ዓላማ ይውላል። ያንን ከመምጣታችን ወደዛ ከመሄዳችን በፊት ግልጽ በግልጽ ሐዲሱን የተነገረው ልንገራቸው። جاء رجل إلى النبي صلى الله عليه وسلم وقال يا رسول الله أين أبي؟ فقال له النبي صلى الله عليه وسلم أبي وأباك في النار. አንድ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር በመምጣት እንዲህ ሲል ጠይቃቸው፣ አንተ የአላህ መልእክተኛ ሆይ አባቴ የት ነው አላቸው። አቢ ወአባከ ፊናር አሉት። አባቴ አባትህን የእሳት ናቸው አሉት። ታዲያ ይህንን ከያዝን በኋላ ቁርአንና ሐዲስ አባት የሚለውን ለስንት አካል ያውለዋል ብለን ስናይ ለአባት ለወላጅ አባትና ለአጎት ያውለዋል። ለአባት እንደሚውል ምንም ጥርጥር የለውም። ለአጎት እንደሚውል ማስረጃ ልስጣችሁ። በሱረቱል በቀራ ላይ ለአጎት አባት ተብሎ እንደሚጠራ እናገኛለን። ለምሳሌ እስማኤል ለያዕቆብ ምኑ ነው? እስማኤል ለያዕቆብ ምኑ ነው? ثلاث نص عليهم إسماعيل ليعقوب منو؟ إسماعيل ليعقوب منو؟ لا أي كتاسني زيادة فينا ችግር የለውም። እሺ በቃ አብርሃም ማን ነው ወልዶ ኢስሐቅንና እስማኤልን አይደለ? አዎ ያዕቆብ የማን ልጅ ነው? ኢስሐቅ አይደለ? ኢስሐቅ። ስለዚህ እስማኤል ለያዕቆብ ምን ነው? አጎቱ አይደል? እስማኤል ለያዕቆብ ስለዚህ ምን ነው? አጎቱ ነው አይደል? አዎ እስማኤል እና ኢስሐቅ ወንድማማች ስለሆኑ የኛው አጎቱ ነው። ግን በቁርአን ላይ አባቱ ተብሎ ይጠቀሳል። ማን? እስማኤል ለያዕቆብ እንደ አባት ተደርጎ ይጠቀሳል። ማስረጃ أم كنتم شهداء إذ حضر يعقوب الموت إذ قال لبنيه ما تعبدون من بعدي قالوا نعبد إلهك وإله آبائك إبراهيم وإسماعيل أي شهر وإسحاق إلها واحدا ونحن له مسلمون إلى يعقوب يهوت في الزامي لي لموت تارموت ላይ በተጣደ ጊዜ ልጆቹን ሰበሰበና ምን አላቸው ይላል ቁርአኑ፣ ከእኔ በህልፈት በኋላ ማንን ነው ታዲያ የምትገዙት አላቸው። እነርሱም ምን አሉት?
የአንተን አምላክ የአባቶችህን የአብርሃምንና የኢስማኤልን የኢስሐቅን አምላክ እናመልካለን አሉ። አያችሁ፣ የአባቶችህን ብሎ ማንን ተጠቃለለ? ኢስማኤል ተጠቃለለ። ስለዚህ አጎት ምን ይባላል? አባት ተብሎ ይጠራል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ወላጄ ዋሊዲ ብለው በነበር ምንም አያሻማም ነበረ ቃሉ። ወላጃቸው አብደላህ ነውና አባት በሚለው አብ በሚለው ነው ግን የጠሩት እርሳቸው። አያችሁ አይደል? አባት የሚለው ግን አቢ ወአባከ ፊናር ነው ያሉት። አባት የሚለው አጎትንም አባትንም ያጠቃልላል። ስለዚህ አሁን ይሄን ከተረዳን አጎት አባት እንደሚባል ከተረዳን ታዲያ በኢስላም የእሳት ሊፈረድበት የሚገባው ማን ነው ብለን ስናይ ሁጃ የደረሰው አካል ነው። የነቢይ አስተምህሮ የደረሰው ነው። ወይ ያለፈው ነቢይ ወይ የሚቀጥለው ነቢይ ደርሶት አሻፈረኝ አልቀበልም ያለ አካል ነው። አላህ በቁርአን ላይ ሲናገር ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ፣ እኔ መልእክተኛ ነብይ ሳልክ የምቀጣ አይደለሁም ማለት። ታዲያ ነብይ መልእክተኛ የደረሰው ከአጎታቸውና ከአባታቸው ማን ነው? መልስ ኮሜንት ላይ። የነብይ ሰለላሁ ዐለይሂ ወሰለም አስተምህሮ የደረሰው ወላጅ አባታቸው ነው ወይንስ አጎታቸው ነው? ደርሶት ያልተቀበለው ማን ነው? ኮሜንት ላይ ይጽፉላል። የነብይ ሰለላሁ ዐለይሂ ወሰለም አስተምህሮ ደርሶት አልቀበልም ያለው ማን ነው? አጎታቸው ነው። ወላጅ አባታቸውስ እርሳቸውን አግኝቷል? አላገኘም። ያ ማለት የነብይነት ዘመናቸውን አላገኘም በፍጹም። አምላክ አላህ ደግሞ ቃል የገባው ነገር ምን አለ በቁርአን አህለል ፈትራዎችን እንደማይቀጣ ተናግሯል። አህለል ፈትራ ማለት በነብይና በነብይ መካከል ዘመን ያሉ ምንም አይነት ነብይን ትምህርት ያላገኙ ሰዎችን የሚቀጣ አምላክ አይደለም አላህ። ወይ ዒሳን አላገኝም፣ በዒሳና በነብዩ ሰለላሁ ዐለይሂ ወሰለም መካከል ማንም የለም። በመካከላቸው እያሉ ነው እነዚህ እናትና አባታቸው ወደ ቀጣዩ ዓለም የሄዱት። ስለዚህ አጎታቸው ቀርቦለት ነበር። ነገር ግን ወቀሳን ፈርቶ ሳይቀበል ቀረ። እውነቱ እንደሆነ ያውቃል። ነገር ግን አጎቶች ማነው ቤት እንትን የህዝቦችን ወቀሳ እንደፈራ ማስረጃ ለመጨረሻ ህይወቱ ላይ ነብዩ ሰለላሁ ዐለይሂ ወሰለም ታርሙት ላይ ሳለ አጎታቸው ሄደው ምን አሉት? ያ ዓም ቁል ላ ኢላሀ ኢለላህ ከሊመተን ኡሓጁ ለከ ቢሃ ዐንደላህ ወካነ የቁሉ ለሁ አስሓቡሁ አለዚነ ሐውለሁ أترغب عن ملة عبد المطلب فكان آخر ما قال أنه مات على ملة عبد المطلب የህይወቱ ፍጻሜ ላይ ሲደርስ አጎታቸው ጋር ሄዱና ነብዩ ሰለላሁ ዐለይሂ ወሰለም አጎቴ ሆይ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብለህ መስክር፣ ነገ የትንሣኤ ቀን የፍርዱ ቀን አምናል ብዬ እንድሟገትልህ ከአምላክ ፊት አሉት። ከጎን ደግሞ ጓደኞቹ ከአያቶቻችን ከቅድመ አያቶቻችን መንገድ ትለቃለህ ከእነ አብዱል ሙጠሊብ መንገድ፣ ይሄ በጣም ነውር ነው ለአንተ፣ ይሄ ትልቅ የሚያሳፍር ነገር ነው እያሉ ሸማሰቱት። ከዚያ በኋላ እርሱ ምን አለ? ወቀሳ ፈርቶ በቃ እኔ በአያቶች መንገድ ላይ ነኝ ብሎ ሞተ። ስለዚህ ሁጃ ቀርቦለት ኢስላም ቀርቦለት አልቀበልም ያለው አጎታቸው እንጂ አባታቸው አይደለም። ስለዚህ አባቶች ሲሉ ጊዜ አጎታቸው ለማለት እንደሆነ ከዚህ ልክ እኔ እንደተረዳሁት ከተረዱ ዑለሞች መካከል አልኢማም አሽንቀውጥ ረሂመሁላህ ተዓላ የሼክ አብዱልዓዚዝ ብን ባዝ ሼክ ናቸው። ሌሎች ዑለሞች አይ በዛሂሩ በቀጥታ እንደመጣን ይዛለን ያሉም አሉ። ነገር ግን ያም ሆነ ይህ ለምን ሙሉ ዘራቸው ገሃነም አይሆንም? እርሳቸውን ነብይነታቸውን የሚያስጠይቅ ወይንም ጥያቄ ምልክት ውስጥ የሚያስገባ ነገር አይደለም። አንተ ብትሰልም ዛሬ አባትህ ወይ አያትህ ወይ ቅድመ አያትህ ጥፋት ላይ ቢሆኑ አንተ ስለነሱ አትጠይቅም። አይ ነው። እሺ ገብቶኛል። አይ እኔ ተጠያቂነት አለበት ለማለት ፈልጌ ሳይሆን አባትም አጎትም አባት ከተባለ አጎቱን ብቻ ለጌታህ እሱን የገሃነም ማድረግ አትችልም። አባቱም ሊሆን ይችላል። አሁን እንደሆነ መጨረሻ ላይ ሳስረዳ ነበር። አልገባህም? በቃ እንደሱ ከሆነ ጥያቄ ላድርግልህ። በኢስላም የሚቀጣው ምን አይነት ሰው ነው? ወይም ከአምላክ ዘንድ የሚቀጣው ምን አይነት ሰው ነው? አምላክ የላከው ነብይ የደረሰው ትምህርት ያን ደርሶት አልቀበልም ያለ ሰው ነው የሚቀጣው ወይስ ምንም ያልደረሰው ሰው ነው የሚቀጣው? የደረሰው ነው እኮ ለይው ገብቶኛል። እሱማ እኮ ሁለቱም ደርሳቸዋል። አባቱም አጎቱም ደርሳቸዋል። ሳ ላላ አልደረሰም። አባታቸው አልደረሰም እያልኩ እኮ ነው። ገና ሳይወለዱ ነው የሞተው እንደተረገዙ ነብዩ ሰለላሁ ዐለይሂ ወሰለም የነብይነት ዘመናቸውን አላገኘም። ኦኬ እሺ። ስለናቱ ይሄኛውን ተወና ስለናቱ ወደ እናታቸው ስንመጣ ደግሞ በእናታቸው ላይ ቀደም እንዳልኩት ምንም አይነት እርሳዋ የሲሆነች የገሃነም ነች አንዲት ቃል የለም በቁርአንም ሆነ በሐዲስ ላይ። ግን አንድ ሐዲስ ብቻ አለ ስለ እርሷ ሰዎች የሚናገሩት ሐዲስ። እሱ ልንገራችሁ። ነብያችን ሰለላሁ ዐለይሂ ወሰለም ከመዲና ወደ መካ እየመጡ እያለ ከሰሃቦቻቸው ጋር ከሆነ መቃብር ስር አገለሉና ቁጭ ብለው አለቀሱ።
ሰሃቦች ምን ሆነ ነው ያለቀስከው አንተ ያላህ መልእክተኛ ብለው ጠየቋቸው። هذا قبر أمي ያሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄ እናቴ ቀብር ነው። استأذنت ربي أن أزورها فأذن لي واستأذنته أن أستغفر لها فلم يأذن لي እናም ያለቀስኩበት ምክንያት አሉ ነብዩ ሰለላሁ ዐለይሂ ወሰለም እናቴን እንደዘይራት ዘንድ አምላኬን አላህን አስፈቀድኩት፣ ፈቀደልኝ፣ ዘየርኳት። ለእርሷ ምህረትን ማጸነላት ዘንድ ወይንም እስትግፋር እንዳደርግላት ስጠይቀው ደግሞ አልፈቀደልኝም፣ ለዚህ ነው ያለቀስኩት አሉ። ይህን ይዙና አንዳንድ ሰዎች ስለዚህ የእሳት ስለሆነች ነው ምህረት እንዳትጠይቅ የተባሉት፣ አማኝ ብትሆን ኖሮ ምህረትን መጠየቅ ይቻል ነበር ብለው ይናገራሉ። ገብቶሃል? ግን ይህን ያሉ ሰዎች ያልተረዱት አንድ ነገር አለ። እርሱ ምንድን ነው? ምህረት መጠየቅ የማይቻለው ለከሃዲ ሰው ብቻ ነው ያላቸው ማን ነው? በእርግጥ እውነት ነው፣ ለከሃዲ ሰው ምህረት መጠየቅ አይቻልም። ምክንያቱም አላህ በሱረቱ ተውባ ላይ ብሏል፣ ማ ካነ ሊነቢይ ወለዚነ አመኑ አን የስተግፊሩ ሊልሙሽሪኪን ብሏል። ለነቢዩም ሆነ እንዲሁም ለእነዚህ ያላመኑት በእኔ ላይ ሌላን አካል አጋርቶ ለሞተ ሰው ምህረትን ሊማጸኑኝ አይገባም ብሎ ተናግሯል። አንደኛው ምህረት የማይለመንለት ማን ነው? ከሃዲ ሰው ነው። ነገር ግን ሌሎች ሁለት አካሎች ምህረት የማይጠየቅላቸው አሉ። ለምን ከተባለ ምንም አይነት ጥፋት ሲጀምር ስላልተያዘባቸው። ምህረት የሚለመነው ጥፋት ለተያዘበት ሰው ነው አይደል? አምላክ ያላህ ይህ ሰው ጥፋቱን ምህረት አድርግለት። ነገር ግን ጥፋት የሚባል ያልተያዘባቸው ምን አይነት አካል ናቸው ከተባለ አንደኛ አህሉል ፈትራ፣ በነብይና በነብይ ዘመን መካከል ያለ ወይ ያለፈውን ነብይ ያላገኘ ወይ የሚቀጥለውን ነብይ ያላገኘ ይህ ሰው እንደ ጥፋተኛ አይታይም። ገብተዋል? አምላክ እንደ ጥፋተኛ እንደ ኃጢአተኛ የሚቆጥረው ኃጢአት ማለት የአምላክ ሕግና ስርዓት ደርሶ ስትተላለፍ ጊዜ ነው አይደል? ተላፊኖስ ኃጢአት ማለት የአምላክ ሕግና ስርዓት ክልከላ ደርሶ ይሄን እኔ በቃ ስትተላለፍ የዛኔ ኃጢአተኛ ትባላለህ። በነብይና በነብይ ዘመን መካከል ያለፈውን ነብይ ያላገኘ ቀጣዩን ነብይ ያላገኘ መካከል ላይ ነው ያለው። ምንን ሕግ አግኝቶ ነው ይህ ሰው ኃጢአትን ተላልፏል ብሎ አምላክ የሚጠይቀው? ስለ የትኛው ጥፋት ነው ምህረት የሚማጸኑለት አንድ አካል? ስለዚህ ለዚያ ነው ነብዩ ሰለላሁ ዐለይሂ ወሰለም ግን ቢማጸኑ ተስፋቸው ስለነበር ደስታቸው ስለነበር ምህረትን መማጸን ስለሚወዱ ለፍጥረቶች ያንን ባለመቻላቸው ለዚያ ነው ነብዩ ሰለላሁ ዐለይሂ ወሰለም ያለቀሱት እንጂ ከሃዲ ስለሆነች አይደለም። ሶስተኛ ምህረት መማጸን የማያስፈልገው አካል የከሃዲያን ህፃናት ልጆች። ለምሳሌ የአይሁድ የክርስቲያን የማንኛውም ከሙስሊም ውጭ የሆነ ህፃን ልጅ ቢሞት ያ ልጅ ምህረት እንማጸንለታለን አንማጸንለትም? ከሃዲ ስለሆነ ወይንም የገሃነም ስለሆነ አይደለም፣ በፍጹም ገብቷል አይደል? አይደለም የገሃነም ነው ብለን አናምንም እኛ የክርስቲያን ህፃን ልጅ የአይሁድ ህፃን ልጅ። ለምን ከተባለ ቅድም እንዳልኩ ከአምላክ ከአላህ ዘንድ አንድ ሰው እንደ ጥፋተኛ የሚቆጠረው የአምላክ ህግና ስርዓት ደርሶት ያንን ህግጋቱን ሲተላለፍ ጊዜ ነው። የአይሁድና የክርስቲያን ህፃናት ልጆች ደግሞ ወይም የሌላ እምነት ተከታይ ህፃናት ልጆች ገና ህጉን አልደረሳቸውም። መቼ አደጉ? መቼ ለአቅመ አዳም ለአቅመ ሔዋን ደረሱ? ስለዚህ ለእነዚህ ልጆች ምህረት መመጸን አያስፈልግም። ለምን ከተባለ ኃጢአት የሚባል ሲጀምር ገና መቼ ተያዘባቸው? ስለ የትኛው ኃጢአታቸው? ከአዳም ከሔዋን የወረሱት እንዳንል የለም በእስልምና እንደዛ የሚባል ሂሳብ። ሰው ሲፈጠር ንጹህ ነው፣ ምንም አይነት ኃጢአት የለበት። ስለዚህ ምህረት ስላልተማጸነለት ካፍር ገሃነም ነው ማለት ነው? አላህ አይደለም። ስለዚህ ለነዚህ ለሶስት አካሎች ምህረት መማጸን አይቻልም። የመጀመሪያው ከሃዲ ስለሆነ ነው። ሁለተኛው ደግሞ ከአህለል ፈትራ ስለሆነ ነው። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም እናት ከየትኛዋ ነች ከተባለ ከሁለተኛዋ ነች። ያለፈውንም ነብይ ዒሳን አላገኘችም፣ ነብዩ ሰለላሁ ዐለይሂ ወሰለም አላገኘችም፣ መካከል ላይ ነበረች። የነብይነት ዘመናቸውን አላገኘችም። ለዚያ ነው ገባ። አሁን ገብቶኛል።